አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ የአብዱራህማን ቲዩብ ተከታታዮች እንደምን አላችሁ? ከኔ ሁሉ ሰላም ሁሉ መልካም አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ። ያው ሰላም እንኳን የለም በአሁኑ ሰዓት ሁላችንም ጋር ማለት ነው። በጣም ጭንቅ ጥብብ ብሎናል። ሀቂቀትን ያው ደሴም ሙሉ በሙሉ ተይዛለች እያሉ ነው። አልፎም ደግሞ ዛሬ ያው ኮምቦልቻም ሙሉ በሙሉ ተይዟል እያሉ ነው። በየአካባቢያቸውም ያው ስልክም ተቋርጧል ማለት ነው። ብቻ እኔ እንጃ ይሄ ቀን ያልፍ ይሆን እንደው አልፎ እናወራው ይሆን ሀቂቀትን ማለት ነው። እኔ እንጃ ብቻ ላኢላሀ ኢለላህ በጣም ከብዶናል። ወላሂ ላዚም እንደው ወዴት ይከዳል? ወዴት ይሸሻል? ምንስ መሸሻ አለ? ምንስ መሄጃ አለ? ያው ቤተሰቦቻችን አለቁብን ማለት ነው። ያው ደሴ ሙሉ በሙሉ ግማሹም አልያዘም ይላል። እዚህ ጋር ደግሞ እንደሚታየው በአሁኑ ሰዓት ደሴ ሙሉ በሙሉ ቢባል ያው ተይዟል ነው የሚሉ በጁንታ ቁጥጥር ስር። ዘረፋውም ሁሉም እየተካሄደ ነው። ደሴ ሙሉ ለሙሉ ተይዟል እያሉ ነው። እዚህ ጋር ግን ማለት ነው አማና ሀቂቀትን ማንኛውም ሚዲያና ዩቲዩበሮች ዝም ብላችሁ የምትዋሹ ውሸት መረጃ የምታቀርቡ የተያዘውን አልተያዘም እያላችሁ ቢያንስ ህዝብ የራሱን ጥንቃቄ እንዳያደርግ። መንግስት አይደለም እዚህ ጋር እየሞተ ያለው እኮ ህዝብ ነው። አውቃችሁታል? እየሞተ ያለው እኮ ምስኪኑ ምንም የማያውቀው ድሃው ገበሬ ነው እየሞተ ያለው። አውቃችሁታል? ስለዚህ እናንተ እዚህ ጋር እየዋሻችሁ ህዝብ ራሱ የራሱን ጥንቃቄ እንኳ ቢያንስ እንደው ጫካ ውስጥ እንኳን እንዳይገባ እያረጋችሁ አልተያዘም፣ ይዞ ነበር፣ ደመሰሰ፣ አይ ዳርዳሩን እንጂ ደሴ አልገባም ምናምን እያላችሁ የምትዘግቡ ዩቲዩበሮች ባላህ ስም ጠይቃችኋለሁ፣ ወይም በፈጣሪ ስም ጠይቃችኋለሁ። ለምንድን ነው የምትዋሹት? የተያዘ ተይዟል፣ ህዝብ የራሱን ጥንቃቄ ያደርጋል ማለት ነው። ቆይ ለምንድን ነው የምንዋሸው? ምን እንዳይሆን ነው? ቆይ ህዝብ ማንም ብሎ ዝም ብሎ መንግስትን እያለ ህዝብ ይሞታል? እንዲጠይብ ህዝብ ምንም የሚያደርገው ነገር ላይኖር ይችላል። አሁን ላይ ግን የራሱን ጥንቃቄ ቢያንስ እንደው የሚያመቻችበትን እንኳ ህይወትን የሚያድንበትን መንገድ እንኳ ይፈልጋል። በዚህ ጋር ተገደለ፣ ደመሰሰ፣ ደሴን ተቆጣጥሮ እያለ ብሎም ደግሞ አሁን ኮምቦልቻን ተቆጣጥሮ እያለ ግን አንዳንድ ዘጋቢዎች ምን ይላሉ? ደሴ አልገባም፣ ትንሽ አንድ 10 ሰዎች 5 ሰዎች ደሴ ገብተው ነበር፣ ግን አሁን ወጡ። ግን ደሴ ሙሉ በሙሉ ተቆጣጥረዋል። ለምንድን ነው ይሄ የሚባለው? ለምንድን ነው ህዝብ የሚሞኘው? ለምንድን ነው ህዝብ ሁሉም ራሱን እያገለለ ምንም የማያውቀው ድሃ ገበሬም ህዝብ ግን የጥይት ማብረጃ የሚሆነው? ለምን ሀቁ አይነገረውም ለህዝብ? ለምን ራስህን አግልል ራስህን አሽሻ አይባልም? መንግስትስ ግን ምን እየሰራ ነው? ለምን ቁርጡን አያሳውቅም ለህዝብ? መንግስት ለምንድን ነው ለህዝብ ቁርጡን የማያሳውቀው? አልሆነልኝም ለምን አይልም? በሚሊዮን ሰው እየሞተ ለአንድ መንግስት ተብሎ ለአንድ አብይ ተብሎ በሚሊዮን ህዝብ እየሞተ እየተፈናቀለ ለምን ቁርጣችንን አያሳውቀንም? መንግስት ለምን ቁርጣችንን አያሳውቀንም? ቆይ እኔ ግራ የገባኝ ነገር ይህ ነው። መንግስት ለምን ቁርጥ አያሳውቀንም? ምን ይሰራል? አስገደልን፣ አስጨፈጨፈን። ከዚህ ወዲያ ምን እስከምንሆን ነው የምንጠብቀው? እኛ ምን እስከምንሆን ነው እየጠበቀን ያለው? ምን እንሆንለት?